አንተ ልጅ ወድጄ ነው ሸጋ ለተሻራዳ ልጅ እንዴት አይ እንዴት ነሽ? እንዴት ናችሁ? በሉ በቃ እኔ ልጅ እኔ ስለመጣው ነው ሄደው? ኧረ አይመስለኝም። ቆይ ራሱን እንዴት ነው የሚያየው? አንቺ ምን አናደደሽ? እንዴት አልናደድም? እንደውም መጣው። እኔ ስለመጣው ነው ሄድከው? አናገርሽኝ? እሺ አሁን ሄዳ ምን ልትለው ነው? ምን አውቄላት? ቆይ ራስን እንዴት ነው የምታየው? እኚህ ልጆች ሳይጋደሉ እንሂድ። አወረ የሆነ ነገር እንፍጠር። ይኸውልሽ እኔ የምለው ለምን ፊልም አንኔም? አዎ ፊልም እንያ ነይ። አዎ ልክ ነሽ። ፊልም አይተን እንመለስ። ና እንሂድ። አንቺ ቆይ ምን ይሻልሻል? በእናትሽ ተይኝ። ምን አይነት ልጅ ነህ? እስኪ ዝም በል አንተ ልጅ። ነው የማገኘው ከፍቼ ሼላ ወይ ከኛ ተለይታ ስልክ ማውራት የጀመረችው ታዲያ እሱ ምን ችግር አለ? አይ እንዲሁ ገርሞኝ። ምን ያናደዳል? አንተ እኮ ልትናደድ የሚገባው ሜቲ ፍቅረኛ ብትሆን ነበር። አሁን የሚል ግን አንተ ልጅ ተወዳታለህ እንዴ? እኔ እሷ የምወዳት ሰውዬ ካልወደድከት ታዲያ እንዲህ ምን አናደደ? ሲጀመር ናት ችግር አለባት። እሱማው ግን ታውቃለህ አይደል? እኔም እኮ በጣም ነው የምወድህ። ማዝነው ግን አንተ ልጅ ተናገራት። ሄሎ እንዴ ሄሎ ቢኒ ይቅርታ። ሄሎ አባዬ ምን ነው ልጄ ችግር አለ እንዴ? በጣም ይቅርታ። አይ ምንም አይደለም። በቃ አባዬ ደውልልሃለሁ። እሺ 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 አባቴ ቻው። እኔ እኮ ቆይ አንተ ምንድነው ችግርህ? አባትሽ አልመሰሉኝም ነበር። በጣም ይቅርታ። ቆይ ሌላ ሶስት ቢሆን አንተ ምን አገባ? ምን ነህ? ሜቲን ግን የወደዳት ይመስለኛል። የምርሽን ነው? እራው እንዴ እንደውም የራስ ጉዳይሽ እንደፈለግሽ መሆን ትችላለሽ። ኧረ እንደዛ ነው? አዎ ገደል ግባሽ። በእኔ በኩል ጨርሻለሁ። ሼላ ወይ ከመጀመሩ ነው ደግሞ ከኛ ተለይታ ስልክ ማውራት የጀመረችው። ታዲያ እሱ ምን ችግር አለው? አይ እንዲሁ ገርሞኝ ነው። ምን ያናደዳል? አንተ እኮ ልትናደድ የሚገባው ሜቲ ፍቅረኛ ብትሆን ነበር። አሁን የሚል ግን አንተ ልጅ ተወዳታለህ እንዴ? እኔ እሷ የምወዳት ሰውዬ ካልወደድከት ታዲያ እንዲህ ምን አናደደ? ሲጀመር ናት ችግር አለባት። እሱማው ግን ታውቃለህ አይደል? እኔም እኮ በጣም ነው የምወድህ። ማዝነው ግን አንተ ልጅ ተናገራት። ሄሎ እንዴ ሄሎ ቢኒ ይቅርታ። ሄሎ አባዬ ምን ነው ልጄ ችግር አለ እንዴ? በጣም ይቅርታ። አይ ምንም አይደለም። በቃ አባዬ ደውልልሃለሁ። እሺ እሺ አባቴ ቻው። እኔ እኮ ቆይ አንተ ምንድነው ችግርህ? አባትሽ አልመሰሉኝም ነበር። በጣም ይቅርታ። ቆይ ሌላ ሶስት ቢሆን አንተ ምን አገባ? ምን ነህ? ሜቲን ግን የወደዳት ይመስለኛል። የምርሽን ነው? እራው እንዴ እንደውም የራስ ጉዳይሽ እንደፈለግሽ መሆን ትችላለሽ። ኧረ እንደዛ ነው? አዎ ገደል ግባሽ። በእኔ በኩል ጨርሻለሁ። እና በቃ ተጣላችሁ ማለት ነው? አውቄ አይደለም ይቅርታ አልኳት እኮ። ወይ አንተስ የፈለገ ነገር ቢሆን እንዴት ስልኳን ወደ ሳታጣራ ታወራለህ? እወዳለሁ ብላ ስታወራ አባቷ አልመሰለኝማ። አባቷስ ቢሆን ቆይ ምን አገባት? ኧረ ጄቴን በእናትሽ እኮ ልክ ነሽ፣ ግን በቃ ይቅርታ አድርጊለት። ማን ስለሆነ ነው እሱ እኔን ሊቆጣጠር የሚሞክረው? ወይ ሜቲ በቃ ይቅርታ አድርጊለት። በቃ አላቅማ። ለማንኛውም በቃ ሄድና አናግራት። እሺ በቃ እሺ በቃ ለማንኛውም እደውልልሻለሁ። ምን ልትሰራ መጣ? በቃ ይቅርታ። እሺ አላሰብኩትም ነበር። እሺ አልኩህ እኮ። እሺ ትጠብቂኛለሽ? ልብሴን ቀየሪ ልምጣ ፊልም ነኝ። በጣም ደስ ይለኛል። አልፈልግም። ታይዋ እተዋለሁ። የራስ ጉዳይ የራስ ጉዳይ። ምን አለበት ቢከተለኝ? ምን አይነት ናት? ልከተላት እንዴ? በቃ ተይው።
እኔ የምልህ የነሜቲ ነገር ግን እንዴት ይሻላል? በቃ እባክሽ ተያቸው። ከታረቁ ይታረቁ። እነሱ ልጆች አይደሉም። እኔ እኮ ግራ ገባኝ። ስሚኝማ የሆነ ሐሳብ መጣልኝ። አሁን ቢዲ ሲመጣ እኔ የምልሽን ሁሉ እሺ ትያለሽ። ምንድን ነው? የመጨረሻ እነሱን ለማስታረቅ ይሄ ብቻ ነው ያለን እድል። እነሱን የሚያስታርቃቸው ከሆነ ምንም ይመቸኛል። ያራዳ ልጅ እሺ መች ቢኒ እንዴት ነህ? ሰው ሲጠፋ የማፈልጉ ሰዎች እንዴት ነህ ብሮ? እንዴት ናችሁ? የሆነ ነገር እነግርሃለሁ ግን እንዳደነግጥ። ምንድነው እሱ? ሜቲ ምን ሆነች? ታማለች እና የምርህን ነው? አዎ ጄ ንገሪው እንጂ። አዎ በጣም ታማለች። እሺ አሁን የት ናት? ያው ቤቷ ነው የምትሆነው። ወይኔ አንተ ልጅ አንተ ይሄ ሀሳብ እንዴት መጣልህ? ሜቲ ምን ሆነ ነው? ደህና ነሽ? ቆይ ምንሽን ነው ያመመሽ? ለምን አልነገርሽኝም? ኧረ እኔ አላመመኝም። የምርሽን ነው? አዎ ቆይ ማን ነው እንደዚህ ያለ? አሁን እኮ አውቀን እንደሆነ ሰጥ ገና አለቀልን። ባክሽ እነሱ የኔ ታርቀው እኛን ረስተውናል። ቆይ ግን አሞኝ ቢሆን ራሱ ለምንድን ነው እንደዚህ ሆንከው? እሱ ሌላ ጊዜ እነግርሻለሁ። ይቅርታ አድርግሽልኝ። አድርጌልሃለሁ። እሺ በቃ ተይው። የሆነማ ልትነግረኝ ያልቻልከው ነገር አለ። መውደድ ነው የማነብብሽ ፍቅር ነው የማይብሽ በማንም የኔ ጀግና ይሄን ነበር የፈራሁት። ማለቴ ኧረ ገብቶናል። አታብራሪው እንዴ ምኑን የገባችሁ? በቃ ወሬ ቀይሩ። መኩ ቀጠሯችን አረሳከውማ። የምን ቀጠሮ? ቀጠሯችንን ያ ቀጠሯችን በቃ እንሂዳለን። አሁን ሰዓቱ ሄዷል። የነቱታችሁ የምትሄዱት? እንመጣለን። የሆነ ቦታ መሄድ ስላለብን ነው። እኛ ምን ሄድ አይደል? እኔ የምልህ ቢኒ ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አትነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል? አንቺ ልጅ ረፊ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ። እሱ ደግሞ ምን ማለት? ኧረ ጄ ተጋደሉልሽ። ወይ እድላችን። እኔ የምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። ለምንድን ነው በዚህ በማታ የጠራኸኝ? አትመልስልኝ? አይ ምንም እንዲሁ ነው። እኔ የምልህ ቢኒ፣ ቆይ ግን ዛሬን ስለመኖር ምን ታስባለህ? ትክክል አይመስለኝም። እንዴት ነው ልክ የማይሆነው? ዛሬ መኖር ከጀመርኩ ነገን የምዘነጋ ይመስለኛል። ያለፍኩበትን ትላንት እምረሳው ይመስለኛል። ግን እኮ ዛሬን መኖር ሳይሆን ዛሬን ብቻ መኖር ነው ልክ ያለው ነው። እንዴት? ዛሬን ብቻ መኖር ስለ ነገ ለማሰብ ነው። ዛሬን ስትኖረው ግን አሁንንም ትጠቀምበታለህ። ልክ ልትሆኚ ትችያለሽ። እሺ ዛሬን ብቻ ሳይሆን ዛሬን አስበህ የምትነግረኝ ነገር አለ? የለም። አንቺ ዛሬን አስበሽ የምትነግሪኝ ነገር አለ? እኔ እንዴ እናንተ እዚህ ብቻችሁ ምን ታደርጋላችሁ? ዞር በሉ እስኪ። እዚህ ምን እየሰራችሁ ነው? አንቺ ራሱ ምን ታደርጊያለሽ? አይ ማለቴ በማታ ብቻሽ ምን ታደርጊያለሽ? እኔማ ወግ ሳደርግ አጋጣሚ እኮ አይቻችሁ ነው እንዴ? እኔማ ነቃውባችሁ። እናንተ እኛ ፊት ትጣላላችሁ፣ ሌላ ቦታ ደግሞ ትገናኛላችሁ። በቃ እኔ ልሂድ፣ እናንተ ትቆያላችሁ መሰለኝ። ወይኔ ጉዴ ፈላ። እኔ እኮ ማውራውን አላውቅም። ምን አጠፋው? ከልቡና ከአእምሮ ጋር እኩል የሚጣላ ሰው ታውቂያለሽ? ማለት አንቺ እኔ እኮ ጠርጥር ያለው ቢኒ ወደሽዋል አይደል? እንዴ ነኩና ና እንዴ ጂ እናንተ ምን እየሰራችሁ ነው እዚህ? ደህና ናችኋ?
የሆነ ነገር ልትነግረኝ ነው። አብራት ንገሪኛ። ልቀቀኝ ትጥለኛለህ። መኩ ልቀቀኝ ትጥለኛለህ። እኔ ምን ላድርግ? እነሱ ናቸው ከቀጡኝ። አንተ ሰው ልቀቀኝ። ያንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩ። አኩርፈሽ ባልሆነ ታው እያልኩ አሰማም እና ላላኮርፍ ነው እንዴ? ይሄ እኮ ትእዛዝ ነው እኮ የተባለውን እኮ ነው ያደረገው። አረ ነው። እሺ ጨዋታውን እንቀጥለው። ቢኒ ነው። የስ እኔ ነኝ የማዘው። እሺ ቢኒ ምንድነው የምትፈልገው? ትሩዝ ሜቲን ትወዳታለህ አይደል? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቂኝ? መመለስ ግዴታ ነው። አይ ማለትም አልወዳትም ማለት ነው። እሺ ጨዋታውን እንቀጥለው። አይ እኔ በቃ ወደ ቤት ልሂድ። ምን ሞንክ ነው አያልከው? እንደምወዳት ማወቅ የለባት። ቆይ ለምን? ለሷ በቂ አይደለም። የምፈልገውን አይነት ወንድ ልሆንላት አልችልም። እሺ አሁን ሂድን የሆነ ነገር በላት። ኧረ አልሄድም። ሂጂ ከምጉዳት ቀርቼ ብጠቅማት ይሻላል። እሺ ትክክለኛ ምክንያቱ ምንድን ነው? አንዳንድ ምክንያቶች አይነገር። እንዴት? እናንተ አይገባችሁም። እኔ ነኝ የተሳሳትኩት። እነሱ ምንድነው ቆይ ከተዋደዱ አንድ ላይ የማይሆኑት? ሳይመሽ እንድነቃ ምን ሆነሽ ነው? አንዱ ነው ደግሞ ምንሽ ሲላላጥብኝ አንዱ አናቱን ቢዞ መጣ። አታረጊው አስቴርዬ ትሞት አድርገዋለሁ። ደግሞ ምን አባቱ ትስቂኛለሽ እኮ። እና ዛሬ ፕላናችን ምንድነው? ምን ብናረግ ምን ይሻላል? የት እንሂድ? ፊልምን? እኔ እንኳን ዛሬ አልቆይም። ለምን? ማገኘው ሰው አለ የማናውቀው ሌላ ሰው። እና ምትሄጂ ከሆነ ለምን መጣሽ? ይሄ አይ በዚህ ስለሆነ ማልፎ ሰላም ልበላችሁ ብዬ ነው። እና አሁን ነው የምትሄጂው? አዎ። ሄሎ ወይ ይሄው እየመጣሁ ነው፣ ደርሻለሁ። እሺ ማን ነው የምታገኘው? ምን አገባ? ምን ማለት ነው? ምን ያናድዳል ታዲያ? በሉ በቃ እንሂድ። ምን እየሆንክ ነው? አትሂጂ። ወይ ፍቅር፣ የፉክክር ፍቅር። አንዳንድ ፍቅር እንደዚህ ነው። እንበል በቃ እኛ እንሂድላችሁ። ቆይ ለምን? ሁሉ ነገር ላብራራሽ አልችልም። እሱን ተይውና አትሂጂ። ዛሬን አብረን ነው የምወስድሽ ቦታ አለኝ። እሺ ካሎሽው ቦታ ፈቅም አላለ አልጎደለ እያናገርኩሽ እኮ ነው። አናግሪኝ ሜቲ። ምን ሆነሽ ነው? ቆይ ለምንድን ነው የሆንሽውን ነገር ማትናገሪው? ቆይ እሺ ምን ተብሎ ነው የሚነገረው? እንዴት እንደምነግርሽ እኮ ግራ ስለገባኝ ነው። እንዴ እኔ እኮ ጓደኛሽ ነኝ። እንዴት እንደምትነግሪኝ እኮ ማሰብ አይጠበቅብሽ። የአባዬ ጓደኛ ልጅ ከጀርመን እዚህ ገብቷል እና እኔ እኮ የውጭ ሰው አይደለሁም። ለምንድን ነው ሜቲ እንደምትወዳት ማትነግራት? ለሜቲም ሆነ ለጄ እንደማነግራቸው ቃል ግባልኝ። አባዬ ከጓደኛው ጋር ልጅን ለልጄ ምናምን የሚሉት ነገር አለ። ከልጁ ጋር ደግሞ እዚህም ሳይድ በፊት እንተዋወቃለን። አሁን ካላገባት እያለ ነው። ቤትም ካላገባሽ ብሎ አስጨንቀውኛል። እሺ እና ምን ይሻላል? አላውቅም ጂ ግን ደግሞ ታውቂያለሽ ቤተሰቦችን በፍጹም ማስከፋት አልፈልግም። ቢኒስ ለመጨረሻ ጊዜ ሀሳቡን ጠይቀዋለሁ። አልገባልሃለሁ። ምንድነው ንገረኝ። ዶክተሮች እዚህ ምድር ላይ ለመኖር 2 ወር ብቻ ነው የቀረ ብለውኛል። ምን እያልከኝ ነው? እኔ ደግሞ ራስ ወዳድ መሆን አልፈልግም። ለመኖር 2 ወር የቀረው ሰው ምን ያደርግላታል? እሺ በቃ ነይ እንሂድ። ልብስ ልቀይርና እንወጣለን። ቢኒ መጣችልህ። በቃ አንቺ እዚህ ጠብቂኝ። እኔ እናንተ አንዴ ብቻችንን ማውራት እንችላለን? ይቅርታ አሁን መሄድ አለብኝ ቦታ አለ። ምን አለሽ? እኔን ማጣቱን መርጧል። ደስ አለ? ለሚወደኝ ለሚያፈቅረኝ ሰው እንኳን መሆን አልቻልኩ። እሱ ከራሱ በላይ ያፈቅረኛል። እኔ ግን ካንተ ውጭ ማሰብ አልቻልኩ። ይሄን ነበር የፈለግከው አይደል?
የኔ ውብ እንዴት ነው ያማረብሽ! የምር ንግስት ነው የመሰልሽ። በፍና አዳራሹ ያለሱ የለኝም ያለሱ። ስማኝማ ቢኒ፣ ወይ ለሰርጋችን ምን አይነት ዘፈን ነው የምትዘፍንልኝ? የእንዛ ቀን ለራሴ የምጋብዘው ዘፈን ልስፈንልሽ? እሺ። አቤት ሙሽራው ታድለህ፣ ሙሽራው ታደለህ፣ እጅን መሳይ ልጅ አግኝተህ፣ ሙሽራው ታደለህ። ሜቲ፣ አንቺ ሜቲ ምን አልሽኝ? ምን እያሰብሽ ነው? አይ ምንም እያሰብኩ አይደለም። ቢኒ ሄደህ ልታወራት ይገባል። ሌላ ስታገባ ነው እንጂ ማውራት የሚወዱት ሰው በገዛ ፈቃድ ለመተው የሚከብድ ነገር የለም። ከዚህ የተሻለ ጊዜ አታገኝም ቢኒ። ግባና አናግራት። አሁንም ስለ ቢኒ ነው አይደል የምታስቢው? ታውቂያለሽ፣ ትዝታዎች ከሰዎች የበለጡ ታማኝ ናቸው። ምክንያቱም ሰዎች የሆነ ሰዓት ላይ ትተውሽ ይሄዳሉ። ትዝታዎች ደግሞ ሁልጊዜም ቢሆን አብሮሽ ይሆናል። እና በቃ ሌላ ሰው ብታገቢ ነው አይደል? ሜቲ ስልክሽ ጠራ። ማን ይላል? ባለቤቴ ነው የሚለው። አንሺና ላውድ ላይ አድርጊው። ቢኒ ሂድ። የኔ እናት ቬሎቹን አግኝሽ እንዴ? እያየሽ ነው? አዎ እያየሁ ነው። እሺ የኔ ፍቅር በጣም ነው ሲሞትሽ። ደግሞ ራስሽን ጠብቂ። እሺ ቻው። አትወጂውም አይደል? አዎ አልወደውም፣ ግን ለእኔ ተወዳጅ ባል ባይሆን ለልጆቼ ተወዳጅ አባት፣ ለቤተሰቦቼ ደግሞ ተወዳጅ ልጅ ይሆናል። ያ ደግሞ ለእኔ በቂ። እንኳን ደስ አለሽ። ደስ አለህ? ለሚወደኝ ለሚያፈቅረኝ ሰው እንኳን መሆን አልቻልኩ። እሱ ከራሱ በላይ ያፈቅረኛል። እኔ ግን ካንተ ውጭ ማሰብ አልቻልኩ። ይሄን ነበር የፈለግከው አይደል? ይቅርታ ንገረኝ። ያንተ ይቅርታ ምን ያደርግልኛል? ያንተ ይቅርታ ማገባውን ሰው እንዳፈቅር ያደርገኛል? ከቢኒ ጋር ነው አይደል የመጣው? አዎ ቢኒ፣ እኔ ከዚህ በላይ በቃ መታገስ አልችልም። ሜቲ፣ አንቺ እንደምታስቢው ቢኒ ጠልቶሽ አይደለም። በቃ እዚህ ምድር ላይ ለመኖር 2 ወር ብቻ ነው ቀረው። መኩ ምን እያልከኝ ነው? ቢኒ መጥፎ ሰው ሆኖ አይደለም፣ አንቺን ስለሚወድሽ ነው ከአንቺ ለመራቅ እየሞከረ ያለው። ከቻልሽ አንቺ በዚህ ሰዓት ካጠገቡ ልትሆኚ ነው የሚገባው። በቃ ተረጂው ሜቲ። አይ እንደዛ አይሆንም፣ እንደዛ ሊሆን አይችልም። እንዴ ሜቲ፣ ሜቲ እሺ እንዴት ነሽ? ደህና ነኝ። ለነገሩ እድሜ ያንጉ? አዎ በፍጥነት በደርስልን ነው በኩል እናረፍልሽ ነበር። ደግሞ ያንጉ ስትጠቀሚ በመጀመሪያ 6 ጉዞ 20% ዲስካውንት አለ። ያንጉ አዲስ 30 የሚለውን ፕሮሞ ኮድ ደግሞ ስታስገቢ 30% ዲስካውንት አለ። ይህ የሚሆነው ግን አፕሊኬሽኑን አውርደሽ ስትጠቀሚ ብቻ። እና ከፈጣሪ በታች ስለተረፈ ያንጉ ልጅ በያንጉ ህይወትሽን ገንዘብሽን ሴቭ ማድረግ ትችላለሽ። እሺ ቢኒ ግን እንዴት ነው? ደህና ይሆናል። አንቺ አታስቢሽ። ሲጀመር አንተ ችግር አለ። እሺ ቆይ ጠብቂኝ ሜቲ። ኧረ ቆይ ጠብቂኝ። እሺ ግን ይኸውልህ ከዚህ በኋላ እንደዚህ ብታደርግ። ቆይ እሺ ምን አደረኩኝ? አሁን ብር የለኝም እያልክ ነበር። ከዛ ግን ደውለህ ስጠይቁ ሰጣቸው። ከኔ በላይ ለእነሱ ስለሚያስፈልጋቸው ነው። ቢኒ ለሰው ለመሆን እኮ መጀመሪያ ለራስ መሆን አለብህ። እዚህ ምድር ላይ ሁላችንም ለራሳችን ለመሆን አይደለም የተፈጠርነው፣ ለሰው ለመኖር እንጂ። እንዴት የሚሞት እንዴት ለራሱ ይጨነቃል? ሟች እንዴት ስታስቢ ለራሱ አትጨነቂ። ሜቲ እንሞታለን እኮ ሁላችንም እንሞታለን። ቀኑን ብቻ ነው ማናውቀው። ምን አልሽ? ቢኒ ማግኘት አለብኝ። ሰርግሽ ከ4 ቀን በኋላ ነው ሜቲ። ሰርግ? አዎ ሰርግ ሲመስለኝ ግን የጊዜ ጉዳይ ነው እንጂ ከተከዳ ሰው ይበልጥ የከዳ ሰው ያሳዝናል። ሜቲ ሰርጉን ልታይወስበሽ አይደለማ? መሄድ አለብኝ። አንቺ ሜቲ እቺ ልጅ ተሻለክ? አዎ ደህና ነኝ። ፊትህ ራሱ እኮ ጠቁሯል። ግን አይዞሽ እኔ ያለሁ። አባት አንቺን ያጣው እንዴ ምን ሆኜ ነው? አይዞሽ ተረጋጋ ነው ያለው።
ከእንግዲህ ወዳጄ እንደ ሁልጊዜ እንሂድ። እሺ እኔማ ሳላየሽ ከርሜ ቢኒ ኒ አሬስ ያለ ቢኒ ዛሬ መጨረሻ ቀናችን ነው። አዎ አንድ ነገር ግን አስታውስሽ፣ መቼም ቢሆን አልረሳም። ሰርግሽ ላይ እንደፈለግሽ ተደስተሽ ነበር? እነሱን አስደስቻቸው ነበር። ደግሞ ዛሬ ማታ 1 ሰዓት ፍላይት አለኝ። እሺ ቻው። እወድሃለሁ። እሺ በክደቱ ጻፍሽ በበደልዳ ውስጤን ሰብሬ ቢኒ 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 ኒ አሬስ ያለ ቢኒ ሄሎ ጂ ሜቲ መሄድ አለብሽ። እኔም ብሆን አለው መኩም ቢሆን ውስጥ አለ። በጭራሽ አልሄድም። እስኪ ነቃ ድረስ ጠብቀዋለሁ። ሜቲ እዚህ ቆመን እኮ ብዙ ጊዜ ሆነን፣ ፍላይትሽም ደርሷል። በቃ መሄድ አለብሽ። ሄሎ የኔ ውድ ወይ የኔ እናት ሰዓታችን እኮ ሄደ። ቶሎ ነው። እሺ እሺ መጣሁ። መንገዱ እኮ ተዘጋግቶብኝ። ዛሬ እኮ ህይወታችን አዲስ ምዕራፍ የምንጀምርበት ቀን ነው። እሺ እናቴ አትቆይ። ደግሞ እንደምወድሽ ታውቂያለሽ። አዎ በቃ እሺ መጣሁ። ሜቲ ሂጂ። ይሄ ቀልድ አይደለም። ባልሽ እየጠበቀች ነው። የህይወት ጉዳይ ነው። ምን ሲነቃ እወደው እንደነበር ለቤተሰቦቼ ስል ጥዬው እንደሄድኩ እና የኛ ታሪክ እንደማያበቃ ንገርሽ ሜቲ። እዚህ ምድር ላይ የሀዘንንም የደስታንም ጥግ ማየት ከፈለግሽ አንድን ሰው ከልብሽ አፍቅሪ። የደስታንም የሀዘንንም ጥግ ያሳይሻል። አይዞሽ በቃ ቢኒና ደራሽ ደግሞ መቼም ቢሆን ከሱ በላይ ሰው እንደማልወድ ነገር የለም። ብቸኝነት ሰው ማጣ ከበደ